ይድረስ ለፕሮፌሰር ተብዬው ፍቃዱ ለሜሳ እና በእውቀቱ ስዩም ግልባጭ ለአጨብጫቢዎቻቸው ከእባብ እንቁላል እርግብ አንጠብቅም። እንተነፍስ ዘንድ እስትንፋስን በውስጣችን ያስቀመጠው ዋቃ ነጻነትንም ደግሞ አብሮ ሰጠን። ታዲያ ገና ዋቃ ሲፈጥረን የቸረንን ነጻነት ሰዎች ሲነጥቁን ቁጭ ብለን አንመለከትም። ለዓለም የነጻነት ቁንጮ በሆነችና ህዝቦች ከአራቱ ማዕዘናት ዴሞክራሲን በሚገበያዩባት አሜሪካ ውስጥ ቁጭ ብለን ስለ ነጻነትና ስለ ዲሞክራሲ መተንተን አሳፋሪ ነው። ምክንያቱም ህዝቦች ወጥተው የሚያስተዳድሯቸውን መንግስት ሲሳለቁበትና ሲሳደቡ በድርጊት የምናይበት ሀገር ነውና። ይህንን ለማለት ያነሳሳኝ ነገር ቢኖር ከአንዳንድ ለአንድነት ሟቾች ነን ባዮች ላይ የማየው ድርጊት በጣም ግራ ያጋባኝ ስለመጣ ነው። ነው ወይስ በምትወዱት የሳባ ፊደል ስለ ነጻነትና ዲሞክራሲ ሀ ብለን እንድናስተምራችሁ ነው የምትፈልጉት? ሰው በራሳችሁ ልክ ለክታችሁ ያሰፋችሁለትን ጥብቆ እምቢ ብሎ የራሱን በለበሰ ራቁቱን የቆመ የሚመስላችሁ እስከ መቼ ድረስ ይሆን? እኛነታችንን ቋንቋችንና ባህላችንን ታሪካችንን ጭምር ተነጥቀን እናንተን ሆነን እንድንኖር ስትዘምቱብን ያለፉት አባቶቻችንም ሆነ ያሉት ስለማንነታቸው ጥያቄ ስታገሉ ኖረው ዛሬ ለኛ አስረክበው አልፈዋል። ታዲያ በዚያ መራራ ትግል ውስጥ ኦሮሚያ ለነጻነቷ ህይወታቸውን የሰውላትን እልፍ ጀግኖች ስታፈራ ከጠላቶቿ ጋር ያበሩ ጥቂት እንክርዳድ አድርባይ ሆዳሞች እኔ ከኖርኩ ባይ ከሃዲዎችንም ማፍራቷ አልቀረም። የእናቶል ዥንጉርጉር ነው ይባል የለም። ዛሬ በማንነታችን ላይ እንዳንደራደርበት ማዕዘን የጣሉልን የትግላችን መሐንዲሶች ለራሳቸው በሃይማኖትና በትውልድ ስፍራቸው ሳይከፋፈሉ በኦሮሞነታቸው ብቻ ያለምንም ርህራሄ በጅምላ ተገለው በአንድ ጉድጓድ የተቀበሩት ከምንም በላይ ኦሮሞነታችንን እንድናስቀድም ነው። ታዲያ መጀመሪያ ኦሮሞዎች ነን ብለን ስንላችሁ በተመቻቸ ሶፋ ላይ ቁጭ ብለን የፈለግነው መኪና እየነዳን የተንደላቀቀ ኑሮ እየኖርን እንዲያው በባዶ ሜዳ ላይ የምንለው ሳይሆን ደም የፈሰሰበት የስንቱ ጀግኖቻችን አጥንት የተከሰከሰበት አባባል መሆኑን ልንነግራችሁ እንፈልጋለን። ታዲያ ዛሬ እነሱ በትግላቸው ያመጡትንና ያወረሱንን በእነሱ መቃብር ላይ ዳግም ባርነትን ገንብታችሁ በውሸት አንድነት እየሸነገላችሁን ጥቂት አድርባዮች የታሪክ እንክርዳዶችንና ከሃዲዎችን እየጠቀሳችሁ ኦሮሞነታችንን ጥላሸት እንድትቀቡት ከቶ አንፈቅድላችሁም። ዛሬም የአያቶቻችሁን ጥፋት ለመሸሸግ በኦሮሞ ስም እየነገዳችሁ የውሸት ገጸ ባህሪን በመፍጠር ባህላችንና ታሪካችንን ለማንቋሸሽ ስትፍጨረጨሩ ሳይ መቼም ቢሆን ከእባብ እንቁላል እርግብ አንጠብቅም ብዬ ማለፍን መርጫለሁ። የአልጀዚራ ቴሌቪዥን ስለ ኦሮሞ ህዝብ ከዘገበ በኋላ የአቢሲናውያን ድህረ ገጽ ስንት ፕሮፌሰሮችን አፈራች መሰላችሁ? በቃ በ3 ሳምንት ውስጥ ለፒኤችዲ የሚያበቃ ኮርስ ሰጥተው ማስመረቁን ተያይዘውታል። የሚገርመው ደግሞ ተመራቂዎቹ የመጀመሪያ ጽሑፋቸውን የኦሮሞን ታሪክ በማንቋሸሽ ላይ ማተኮራቸው ነው። በእርግጥ ፍርሃታችሁ ይገባናል። ኦሮሞ ሁሉ ኦሮሞ ሆኖ ያለቀ ቀን ከናንተ ስር የተሰለፈው ከሃዲና አዳሪ ሁሉ ከነቃ ኢትዮጵያ ምን ልትመስል እንደምትችል አስልታችሁ ስለደረሳችሁበት ብትፈሩ አይፈረድባችሁም። የአማራ ፍራቻ የኛ ኦሮሞ ህዝብ ኦሮሞነቱን ከኢትዮጵያዊነቱ ማስቀደም ሳይሆን ሁሉም ኦሮሞነቱን ማስቀደም ሲጀምር በራሳቸው አምሳያና ለክተው የሰፏትና የአማራነትን ጭንብል ለብሳ የምትሄደዋ ኢትዮጵያ እንደሚያከትምላት ስለሚያውቁ ነው። መቼም ትግሬነቱን ቢያስቀድም ጉራጌው መጀመሪያ ጉራጌ ነኝ ብል ሲዳማውም እንደዚያ ቢያደርግ ምንም እንደማይናገሩ አሳምረን እናውቃለን። ቅርብ ጊዜ በዩቲዩብ ላይ የለቀኩትን ቪዲዮ የተመለከተ አንድ ወዳጄ ከሌላ ስቴት ደወለልኝና ከኔ እንዲህ አይነቱን ስራ እንደማይጠብቅ ነገረኝ። ምን አይነት ስራ ነበር ከኔ የምትጠብቀው ብዬ ጠየቅኩት። አንተ የበሰልክ ልጅ ነህ፣ እንዲያው አስታራቂ የሆነ ስራ መስራት ሲኖርብህ በተቀጣጠለው ጉዳይ ላይ ነዳጅ አርከፈከፍክበት አለኝ። ዶሮን ሲያታልሏት ማለት እንዲህ ነው። ትንሽ በመሐከላችን ዝምታ ከሰፈነ በኋላ ነገሩን ለማሳጠር ስል አይዞ እድሜ ሲደርስ ለሽምግልናው መብቃት አይቀርም አልኩት። ታዲያ ወዳጄ በጉዳዩ ልገፋበት አልፈለገምና የዘንድሮውን የጤና ያርግልህ፣ ድሮ ሳውቅህ እንዲህ ኃይለኛ አትመስለኝም ነበር፣ ትንሽ ቀዝቀዝ በል አለኝና ተለያየ። ሆድ ያባውን ብቅል ያወጣዋል አሉ። የሰሞኑን ጉድ ግን ብቅል አይደለም፣ የብቅል ሽታ ባያወጣው ይገርመኛል።
ልክ ስልኩን ዝዘጋ ማን እንዳስደወለው ሳሰላስል የዘንድሮን ነገር ያረገዝኩት ድሮ እንጂ ዘንድሮ አይደለም አልኩኝ በልቤ። አሁን ነገረኛነቴ የታወቀው የሆንኩትን አልሆንክም ብለው ያልሆንኩትን ሆናል ሲሉኝ ስለነካኩኝ እንጂ ባይነካኩኝማ ምን ገዶኝ። ለነገሩ ዘንድሮስ ብለምት ምን ይለኛል? ከአህያ ጋር የዋለች ግደር ምን ተምራ ትገባለች አሉ። አንድ ድንቅዬ የኦሮምኛ አባባል አለ። ከን አሊነ መንጌኔ አመለራ ጣለን ይባላል። የሚያወርስ ውርስ የሌለው አመሉን ያወርሳል እንደማለት። እናም አዋዋሌ ከነማን ጋር ሆነና ነው? ነገርን የወረስኩት ካዋዋሉኝ ሰዎች አይሆንም ብላችሁ ነው? እንደ አቤ ቶክቻው ለሽሙጥ የሾለ ምላስ ባይኖረኝም ማንነቴን ላስተምራችሁ የሚያበቃኝን አማርኛ ግን አልተቸገርኩም። ሆኖም ሳሊስና ሳዲሳችሁን መለየት ዛሬም ቸግሮኛል። ለነገሩ አመላችሁንስ ቢሆን መጨረስኩትና የአማርኛ ነገር ሲነሳ ቅርብ ጊዜ በኦሮሞ የጥናት ማህበር ኦሳ አመታዊ ኮንፈረንስ ላይ ያገኘሁት ወዳጄ በቁቤ ተምሬ እንዴት አማርኛ እንደቻልኩ ሲጠይቀኝ መናገሩን እንጂ መጻፍ በጣም እንደሚያስቸግረኝ ነገርኩት። መናገሩንም የለመድኩት ዋሽንግተን ዲሲ እንደሆነ ሲነግረው በዙሪያችን ያሉ ሰዎች ግራ እስኪጋቡ ድረስ ተንከተከተ። በተለይማ የላቲን ፊደል ተጠቅሜ አማርኛን እንደምጽፍ ሲነግረው በቃ ሳቁን መቆጣጠር አቃተው። ምን ላድርግ? ትምህርት ቤት እያለን እኮ የተሰጠንን የቤት ሥራ የምንሰራው በአማርኛ ክፍለ ጊዜ ነበር። መምህሮቻችንም ይሄንን ስለሚያውቁ ገና በር ከፍተው ሲገቡ ይጠይቁናል። የፈለግነው ክፍል ውስጥ ስንቀር የፈለግነው ደግሞ ቤተ መጻሕፍት እንሄዳለን። በተለይ በመጨረሻ ማለትም 6ኛው ክፍለ ጊዜ ላይ ከሆነማ በቃ ልክ መምህሩ ወደ ክፍል ሲመጣ እኛ ደግሞ ደፍተራችንን ሰብስበን ወደ ቤት እንነሳለን። አባቴ ሲነግረኝ በዘመናቸው ማትሪክ ሲፈተኑ በአማርኛ በቂ ነጥብ ካላመጡ ኮሌጅ እንደማይገቡ ብቻ ሳይሆን በትምህርት ቤት ግቢ ውስጥ በአማርኛ እንጂ በራሳቸው ቋንቋ መናገር እንደማይችሉ ሲነግረኝ ድሮና ዘንድሮ አልኩኝ። ይህ ሁሉ እንዲሁ የተገኘ ሳይሆን በአባቶቻችን ደምና አጥንት የመጣ ነገር ነው። ቋንቋን መማር ባይከፋም ከ10 ዓመት በኋላ በኦሮሚያ ክልል ውስጥ ሽንኩርት ሊያሸምት የሚያበቃ አማርኛን የሚናገር ተማሪ ሊጠፋ ይችላል አለኝ ወንድሜ ቅርብ ጊዜ። አማርኛ በኦሮሚያ ክልል ውስጥ እየሳሳ በመጣበት ከዛሬ 10 ዓመታት በፊት የአማርኛ መምህራችን ስለ ቋንቋ እድገት ሲያስተምረን ቋንቋ ይወለዳል፣ ያድጋል፣ ደግሞ ይሞታል ይለናል። ታዲያ አንዱ ተማሪ እጅ አወጣና የቋንቋ መሞት አልገባኝም ይለዋል አስተማሪው። መምህሩም የጋፋትና የግዕዝን ቋንቋ እንደ ምሳሌ ጣል ያደርግለታል። ልጁ አክራሪ የኦርቶዶክስ ሃይማኖት ተከታይ ኖሯልና ደምስሮቹ ተገታትረው እንዴ ግዕዝን ከሞተ ቋንቋ ውስጥ ትመድበዋለህ? ከቤተ ክርስቲያን እንጠቀምበት የለ እንዴ ይለዋል። መምህሩም እንደ መሳቅ ከቃጣው በኋላ ታዲያ እኮ ቤተ ክርስቲያን ገብቶ ተመልሶ ማይወጣ ቢኖር ሬሳ ብቻ ነው ይለዋል። መቼም ቋንቋውን በጉልበት ያሳደጉት የመሳፍንትና የመኳንንት ልጆች እንዲህ አይነቷን እውነት መስማት ከቶ አይፈልጉም። ምክንያቱም የነሱ ህልም ጭፈራችንን ስንጠየቅ እስክስታን፣ ቋንቋችንን ስንጠየቅ አማርኛን፣ ሃይማኖታችንን ስንጠየቅ ኦርቶዶክስን ብቻ የምንናገርባት ኢትዮጵያን ነው ለዘላለም ማኖር የሚፈልጉት። ዛሬ ብሔር ብሔረሰቦች በነቁበት ዘመን እንኳን እውነታውን ተቀበሉ እንጂ ጎረቤቶቼ። አሁን እኮ መያዣ መጨበጫ ያሳጣቸውና እንደ እብድ የሚያደርጋቸው ያለው ይህንን እውነታን መቀበል አቅቷቸው ነው። ከመሃል ሀገር ሆነው አሻግረው ሌላውን ህዝብ ባህሉን፣ ቋንቋውን፣ አኗኗሩን ሳይገነዘቡ ከሀገር የወጡና ዛሬም በመሃል ሀገር የሚኖሩትን የመሳፍንትና የመኳንንት ልጆች የጨነቀው እውነታ ያቺ በጭንቅላታቸው ውስጥ ያለችዋ በአማራ አምሳያ የተገነባችዋ ኢትዮጵያ በዝብሳ እየፈራረሰች መሆኗን ነው። እንዲያው ይሄ መኳንንት፣ መሳፍንት፣ መዳፍንት ምናምን የሚባሉ ከሀበሾች ንግስና ጋር የተያያዙትን ስሞች ስሰማ ሽቅብ በሐሳብ ያዝጋልበኝና ሀገር ቤት ይወስደኛል። ገና የ14 ዓመት ልጅ እያለው ነበር ከአባቴ ጋር ፍንፍኔ መተን አጎቴ ቤት አንድ ግቢ ውስጥ ከምንኖር ልጆች ጋር እየተጫወትን ነው። እየተጫወትን እያለ ከሩቅ አንድ ድምጽ መሰማት ጀመር። አለ ገብስ 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 የሚል። በኔ እድሜ ውስጥ ያለ አብረን እየተጫወትን ያለው ጓደኛዬ አብዲ ዘሮቼ መጡ አለኝ። አልገባኝም። ምንድነው የምታወራው አልኩት ቀጣጥዬ በምሰፋት አማርኛ። ሊያስረዳኝ ሞከረ። ዘሮቼ ነው በቃ አታውቃቸውም እንዴ ዘሮቼን አለኝ። የገብስ ሻጩ ድምጽ እየተቃረበ መጣ። በዚህን ጊዜ ነበር እናትየው ወጣ እስኪ ገብስ ሻጩን ጋላ ጥራው አለችው። ይሄኔ ስለማን እየተወራ እንዳለ አወቅኩኝ። ሆኖም አልተናደድኩም። ተብዬም ስላላደግኩ ሊሆን ይችላል። በራሴ ቋንቋ ተምሬ ያደግኩ ስለሆንኩኝ ከሕፃንነቴ አባቴ ማንነቴን በደንብ አስተምሮኝ ስላሳደገኝ ንዴት የሚባል ነገር አልነካካኝም። እንዲያው ያንን ጋላው ዘመዴን ለማየት ወደ ደጅ ወጣው። በግምት ወደ 30ዎቹ ዕድሜ አጋማሽ ውስጥ ያለ ፈርጣማ ጎልማሳ በአንድ እጁ ዱላውን ይዞ በጭንቅላቱ 40 ኪሎ የሚያህል ገብስ ተሸክሞ እያለፈ ነው። ጓደኛዬም
ማሙሽ ሮጦ ባለገብስ አለውና ጠራው። ሰውየውም ቆመ። እናትየው መታ አናገረችውና ይመስለኛል በዋጋ ላይ አልተስማሙም። እነዚህ ጋሎች እኮ ጠገቡ ብላ እያጉረመረመች ወደ ቤቷ ተመለሰች። ኦቦ አልኩኝና ከኋላው ተከትዬው አስቆምኩት። በጣም አልቦታል። በአፋን ኦሮሞ ቢሻንሲፍ ከኑ አልኩት። የጧትን ጮራ በሚያስንቅ ድንቅ ፈገግታ ታጅቦ ኦቦሌቸቲ ዋቀዮ ሲያከን አለኝና ተከተለኝ። ሮጬ ውሃ ይዤለት ወጣው። ከጠጣ በኋላ መርቆኝ ቤቴ የትኛው እንደሆነ ጠይቆኝ ሄደ። ወደ ውስጥ ሳልገባ ሰውየው ርቆ እስኪሄድ በአይኔ ተከተልኩትና ሸኘሁት። ያን ቀን ከምን ጊዜውም በላይ በዚያች ጨቅላ ዕድሜ በኦሮሞነቴ ኮራው። አርሶ አደሩ የሀገሬ ልጅ የደሜ ክፋይ አርሶ ዘርቶ ኮትኩቶ አጭዶ ከምሮ በጭንቅላቱ ተሸክሞ እቤታቸው ድረስ እያመጣ ገብስ የሚሸጥላቸው ታታሪ ገበሬ። ታዲያ ከዚህ አይነቱ ሰው ጋር በአንድ ዘር መጠራትን የበለጠ የሚያኮራ ነገር ምንድነው? ቢያንስበት እንጂ ቢጠግብ ይበዛበታል ትላላችሁ? ትንሽ አልቆየው የዚያ ለፍቶ አዳሪው ገበሬው ዘመዴ ትዝታ ከውስጤ ሳይጠፋ አሁን ደግሞ ሌላ ሰው መጣ። ከስር አስምሬ የምነግራችሁ ግን አሁን የመጣው አርሶ አደሩ ጋላው ዘመዴ አይደለም። በጠራራ ፀሐይ አረንጓዴ ፎጣ የተከናነበ የተቀዳደደ ልብስ የሚለብስ የኔ ቢጤ ነበር። ገና ወደ በሩ ሳይቀርብ ስለ ባታ እግዚአብሔር ስለ ማርያም ብሎ መጮ ሲጀምር ሮጬ ሄድኩኝና ማሙሽን ጠርቼው ና አስተናግዳቸው እንጂ ያንተም ዘሮች መጥተዋል አልኩት። እናትየው የደም ስሯ ቆሞ የማንዘር አለችኝ። በመሃል ማሙሽ ሮጦ ወጣ። ሰውየውም ግቢውን ገፍቶ ገባና አቡሽ የመኳንንት ልጅ ደጅ ቆሟል ብለህ ለእናት ንገርልኝ ይለዋል። ሳቅ አፈነኝ። ለማኙ የሰውን እጅ ያየ የምኖር የመኳንንት ልጅ አርሶ አደሩ ጋላ። እናትየው ደረቅ እንጀራ ሳህን ላይ ጣል አድርጋ በሚጥሚጣ ይዛለት መጣች። ከሰጠችው በኋላ ቀጥታ ወደኔ መጣችና ስማ ምን ነበር ያልከው ልጄን አለችኝ ወገቧን ይዛ። ቋንቋን የሚናገሩ ሲመጡ ዘሮች መጡ አለኝ። እኔም ጠብቄ ቋንቋውን የሚናገሩ ሲመጡ ዘሮች መጡ አልኩት። በቃ ያቺን ቀን ግቢያችን ተበጠበጠች። ከልጇ አፍ ላይ ማር የተንጠባጠበ ይመስል እኔም መርዘኛ አለችኝና ልጇ ዳግም ከኔ ጋር እንዳይጫወት ያለ ምንም ማስጠንቀቂያ ቢጫ ካርድ ባንዴ ቀይ ካርድ አሻረችውና ወደ ቤት ይዛው ተመለሰች። ለካ እኚህ የመኳንንት ልጆች ሲነኩ እንጂ ሲነኩ ባንዴ ነው የሚሟሽሹት አልኩኝ። ዛሬም በተለያየ ድህረ ገጾች ላይ እያየን ያለነው ነገር እንዲህ አይነቱን ነው። እኛ የፈለግነውን ስንላችሁ ዝም በሉና አድምጡን አትመልሱልን ነገር። እኛ ደግሞ እያለን ያለነው በሰፈራችሁልን ቁና መልሰን እንሰፍርላችኋለን ባዎች ነን። ዛሬ ያደፈና የቆሸሸ የአያቶቻቸውን ታሪክ ለማነጽ መሞከራችሁ እኮ በጣም ይገርመኛል። በኦሮሞ ህዝብና ኦሮሞማ ላይ ግልጽ ጥላቻቸውን ማንጸባረቅ የጀመሩት ለዚያው ነው። ጆዋር መሐመድ ኦሮሞነቱን ባስቀደመበት ጊዜ ጀምሮ የኦሮሞን ማንነት ለመንቀፍ ያልወጡት ተራራ ያልወረዱት ቁልቁለት ያልፈነቀሉት ድንጋይ የለም። የጆዋርን ስም አንስተው ሲሳደቡ በአንድ ግለሰብ ላይ ያነጣጠሩ ቢመስልም መላው የኦሮሞ ህዝብ ላይ የተቀሰረ ጭፍን ጥላቻ ነው። ዛሬ በእስላም አክራሪነቱ በብዙሃን የአበሾች ድህረ ገጽ ላይ ስሙ እየተተቸ ያለው ጆዋር መሐመድ ኦሮሞነቱን ከኢትዮጵያዊነቱ ካስቀደመበት ወዲህ በቃ ስለሱ ያልተባለ ነገር የለም። ጎበዝ ልብ በሉ። ከዚህ በፊት ይሄ ወጣት የተናገራቸውን ንግግሮች ሁሉ እየሰበሰቡ እየቀጣጠሉ እየበየዱና እየሰፉ ስሙን በማጥፋት ላይ ያሉ ግለሰቦችም ሆነ የግለሰቦቹን ጭንብል ያጠለቁ የአበሾች የፖለቲካ ፓርቲዎች ትናንትና የራሳቸውን የስልጣን ጥማትን ለማርካት ሲሉ ሰላማዊውንና ቀጥተኛውን የእስላም ወንድሞቻችንና እህቶቻችንን ሃይማኖታዊ ጥያቄ እንደ አንድ የፖለቲካ ስትራቴጂ ለመጠቀም ለሃይማኖቱ ክብር ሳይሆን ለፖለቲካዊ አካሄዳቸው በእስልምና ነክ ጉዳዮች ውስጥ ጣልቃ ሲገቡ የነበሩ ሰዎች ዛሬ ተገልብጠው ጀዋር ፖለቲካን ሽፋን አድርጎ እስልምናን እየሰበከ ነው ብለው ስሙን የውሸት ጥላሸት ሲቀቡት ለካስ እነሱ በተለያየ እስልምና መድረኮች ላይ ተገኝተው ሲያወሩ የነበሩት ለሃይማኖት ነጻነትና እኩልነት ሳይሆን የበግል ለምድ የለበሱ ተኩላዎች ሃይማኖትን ተገን አድርገው እና የፖለቲካ ጥማታቸውን ለማርካት እየተፍጨረጨሩ ያሉ መሆናቸውን በአንድም ሆነ በሌላ መንገድ እየገለጹልን ነው። ይሄ ማለት ነገ እነዚህ ሰዎች ስልጣንን ቢጨብጡ ምን ሊያመጡ እንደሚችሉ መተንበይ አያዳግተንም። በእርግጥ የእነዚህ ሰዎች ፍላጎት እና ትግል ዛሬም በኦርቶዶክስ ሃይማኖት የበላይነት የምትመራ የአማራውን ጭንብል ያጠለቀችና አማርኛ ብቻ የገነነባት በብዙሃን እንባና ደም ላይ የተመሰረተች ነገር ግን መስራቾቿ ብሔር ብሔረሰቦች ተንቀው
ባህላቸው ቋንቋቸውና ታሪካቸውን ጥለው የአማራውን የበላይነት እያወደሱ አማራ ሆነው የሚኖሩባትን ኢትዮጵያን ለመመለስ ነው ደፋ ቀና እያሉ ያሉት። ይሄ ደግሞ አይደለም በእውናችሁ በህልማችሁም ዳግም ያችን ኢትዮጵያ ለማየታችሁ እጠራጠራለሁ። እስኪ ከዚህ ሁሉ ጩኸትና ድንፋታችሁ በኋላ የኦሮሞን ህዝብ አጸፋ አይታችሁ ያልነቃችሁ ምን ብትሆኑ ይሆን የምትነቁት? በርግጥ አውቆ የተኛን ቢቀሰቅሱት አይሰማም ይባል የለም። እንዲያው አንዳንዴ ጠላትንም አያሳጣና ባለፉት ጥቂት ሳምንታት ውስጥ የጠላቶቻችንን ትክክለኛ መልክም ለማየት የታደልንባት ወቅት ነበረች። በቃ ያኔ ተሰብስበው ኤጄስትሪም የኦሮሞቹን ቃለ መጠየቅ ሲከታተሉ ያልጠበቁትን መልስ ሰሙና በድንጋጤ የውሸት የአንድነት ጭንብላቸው ወደቀች። ከዚያን ጊዜ ጀምሮ በቋንቋው ተምሮ በቋንቋ አምላኩን አምልኮ በቋንቋው ባህሉን ሲዘክር ያደገው የቁቤ ትውልድ ይቅርና በእነሱ ዘፈን ታውሮ ያኔ ድሮ በአስመሳይነታችሁ ተታሎ ከጭንብላችሁ በስተጀርባ የተደበቀውን ትክክለኛ ፊታችሁን ለማየት ሳይታደል ከናንተ ጋር የወል ኢትዮጵያዊነትን እያወደሰ ራሱን ዘንግቶ ቋንቋችሁን እንደ መላእክት ቋንቋ እያየ ታሪኩን ጥሎ ታሪካችሁን እየዘከረ የኖረ ኦሮሞ በዚያች ጥቂት ሳምንት ውስጥ ብቻ በራሳችሁ ልክ ለክታችሁ ያሰፋችሁለትን የውሸት የአንድነት ጥብቋችሁን አውልቆ መጣል ጀምሯል። እንዲያው ስታስቡ ጋምቤላው፣ ሶማሌው፣ በኒሻንጉሉ ጉሙዙ፣ ሲዳማው፣ ሽናሻው፣ ሐመሩ፣ ጋሞ፣ ከፋው፣ ከፊቸው ከናንተ እኩል የሰው ልጆች መሆናቸውን አክብራችሁ በአንድ አይን እንደ አንድ ኢትዮጵያዊ በኢትዮጵያ ጉዳይ ውስጥ ጣልቃ አስገብታችሁ ከናንተ እኩል ድምጽ እንድኖራቸው ለማድረግ የሞከራችሁት ጊዜ ይኖር ይሆን? ዛሬ አንድነት 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 እያላችሁ በውሸት ድቤ የምታደነቁሩ በማንነቱ እንዲያፍር በራሱ ስለማንነቱ ለባህሉ ያለውን ክብር ጥሎ በእናንተ ቱባ ምላስ ተዋርዶ አንገቱን ደፍቶ ካልኖረ የራሱን ሳምባ ትቶ በእናንተ ሳምባ ካልተነፈሰ በኔ አውቅልሃለሁ የትምኪታችሁ አዙሪት ወድቆ ሲያወድሳችሁ ካልኖረ አርሶ ባበላችሁ ብላችሁት አፈርገፊ ለእናንተ ይሄ ነው የኢትዮጵያ አንድነት፣ የአገር ፍቅር፣ ክብር። ፋቂ፣ ቀጥቃጭ፣ አጋሜ፣ ወላሞ፣ ጋላ ተብሎ ካልተሰደበ ከላይ ሆናችሁ ካልመራችሁት ሀገር የማትመስላችሁ አንድነት ማለት ሁሌ የእናንተን ቋንቋ ሃይማኖትና ባህልን ማድነቅ የሚመስላችሁ እኔ ራሴን እንጂ እናንተም መሆን አልችልም ያላችሁን የጠባብነትን ታርጋ እየለጠፋችሁለት ይሄ ሁሉ ዛሬ ቀን ውስጥ የመጣባችሁ በሽታ ሳይሆን ከዘር የተጠናወታችሁ አባዜ ለመሆኑ ነጋሪ አያስፈልጋችሁ። ድሮ ስምን መልአክ ያወጣል ሲባል ሰማ ነበር። አሁን ተቀየረና ስምን ሰይጣን ማውጣት ጀመር መሰለኝ። የናንተ ነገር ግራ ያጋባኝ መጣ። እናቱ ትዕግስቱ ብላ የሰየመችው ልጅ ራይድ ብጠይቃችሁ እየደረስኩልህ ነው 5 ደቂቃ ታገሰኝ ብትሉት በቃ አትምጣ አውቶቡስ ይዛለው ብሎ 30 ደቂቃ ቆሞ የከተማ አውቶቡስ የሚጠብቅ ሰው ቢያጋጥማችሁ ምን ትላላችሁ? ዛሬ ወገባቸውን ታጥቀው ለዚያች ሀገር የሚታገሉ የአንድነት ናፋቂዎች ራሳቸው የአንድነት ቅንቀን ሆነው ሳያቸው ግራ መጋባት ጀመርኩኝ። ማሞ ሌላ መታወቂያው ሌላ ማለት ይሄ ነው። ይሄ በድረ ገጽ ላይ ጦርነት ከተከፈተብን ወዲህ የተተዋወቁት አንድ ወዳጄ እንዲህ አለኝ። ድሮ ኢትዮጵያዊነቴን ስጠየቅ በጣም የምኮራበት የራሴ መልስ ነበረኝ። ዛሬ ግን ይሄ የድረ ገጽ ጥላቻ በስተጀርባ አሻግሬ ለመመልከት ስፍጨረጨር የኮራውበት ኢትዮጵያዊነቴ ካጎናጸፈኝ እውነታ ይልቅ የነዚህ ሰዎች ጭፍን ጥላቻ ስለማንነቴ በቂ መልስ ሰጠኝ አለኝ። ሳስብ እውነቴን ነው የምላችሁ። ይሄ ትምክህተኝነት ብቻ ሳይሆን አንድ የተፈጥሮን ህግጋት ጥሷል ብዬ አስባለሁ። ባለፈው ሳምንት በጣም ግልጽ የሆነ ጥላቻ የተንጸባረቀበት አንድ ጽሑፍ ከድረ ገጽ ላይ አንብባችኋል ብዬ አስባለሁ። ጸሐፊው ፕሮፌሰር ፍቃዱ ለሜሳ ተብዬ ነው። የጽሑፉ አርዕስት History 101 Fiction and Facts on Oromos of Ethiopia ይላል። ከአዳማ የጻፈ መሆናቸውን የሚገልጹ እኚው ገጸ ባህሪ የጻፉት salemnews.com ለሚባል የአንድ ድረ ገጽ ነው። ጽሑፉን አንብቤ ከጨረስኩኝ በኋላ ለሜሳ የምትለዋ የኦሮሞ ስም ደጋግማ ከጆሮዬ ውስጥ ማስተጋባት ጀመረች። ኦሮሞ ሆኖ እንዲህ አይነቱን አመለካከት ያለው ሰው ለመኖሩ ተጠራጠርኩ። በርግጥ ኑሯቸው በአማራ ሚዲያ የሞነጫጨሩ በሚያቀርቧት ቁንጽልና ስንኩል ጽሑፍና ሽሙጦች ላይ የተመሰረተች እንደ አቤ ቶክቻው አይነት አድርባይ ጎበዝ ያፈራንበት ጊዜ ላይ ስለሆነን የኦሮሞ ደም ብኖርበትም አይገርመኝም የሚል ድምዳሜ ላይ ደረስኩኝ። ለመሆኑ ፕሮፌሰር ፍቃዱ ለሜሳ ማን ናቸው? መቼም የኚህን ክቡር ፕሮፌሰር ጽሑፍ ብዙዎቻችሁ አንብባችኋል ብዬ አስባለሁ። አዳማ ዩኒቨርሲቲ ጭራሽ በግቢያቸው ውስጥ የማያውቁት ፕሮፌሰር ተብዬ የታሪክ ጸሐፊ ታሪካቸው ቀጥታ የተቀዳው ከ100 ዓመታቶች በፊት ከተጻፈው ከነ አባ ባህሬ ታሪክ ቢሆንም ምንጫቸውን ግን ላለመጥቀስ ተቆጥቧል ጸሐፊው። ቢሆንም
ትንሽ በጀዋር መሐመድ በዶክተር አሰፋ ጃለታ በገዳ.com እና በኦነግ ላይ የግላቸውን ንዴት የምትመስል ሐሳብ ጣል ለማድረግ ሞክሯል። ፕሮፌሰሩን ዛሬም ለማግኘት ጉግል ሰርች ኢንጂን ራን ያደረገ ነው። ስማቸውንም ሆነ የመመረቂያ ስራቸውን ማግኘት አልተቻለም። የጠቀሱት የአዳማ ዩኒቨርሲቲም እሳቸውን አይደለም በተማሪ ደረጃ እንኳን ፍቃዱ ለሜሳ የሚባል ተማሪ ለማስተማሩ እርግጠኛ አይደለም። ይሁን እንጂ እቺ ቀላልና ለመጥራት የማይከብድ ድንቅ የኦሮሞ ስም የተለጠፈችላቸው ክቡር ፕሮፌሰር ፍቃዱ ለሜሳ በብዙሃኑ የአማራ ደም ውስጥ ለመኖራቸው የዲኤንኤ ፍተሻም አያስፈልግም። እኛ ባናውቃቸውም አማሮቹ ፕሮፌሰርን በደንብ ያውቋቸዋል። የኔ ጉግል ሰርች ኢንጂን ግን ስማቸውን ስከት ዶን ባደር ነበር ያለኝ። መቼም ነገር ያመጣዋልና ቢፈቀድልኝ ጥያቄ አለኝ። ድሮ እኮ እነዚህ አማሮች ውሸት ሲያምርባቸው እውነቴን እኮ ነው በቃ አቻ የሌላቸው ጎበዝ በ3500 ዓመት የውሸት ታሪክ ዓለምን ያሳመኑ ድቅ ዋሾ ነበሩ። ዛሬ ምን ነካቸውና በትንሽ ነገር መሸወድ ጀመሩሳ? የምሬን ነው። አሁን እየቀሸሙ መጡ ልበል እንዴ ጎበዝ? በቃ ለ25 ዓመት ከበትረ ስልጣን ርቀው መቆየት ይህንን ያህል ወደ ኋላ ይጎትታል። ልክ እንደ ኢኮኖሚ ሁሉ ፖለቲካ ቤላውት ማድረግ ብቻ ለሞክርላቸዋለሁ። አንድ ለሰሞኑ ጥላቻቸው የጎና አራጋቢ የነበረ ወዳጄ ያለኝን ላካፍላችሁማ። እነዚህ ሰዎች እኮ አስተካክለው መዋሸቱን እየረሱ መጡ፣ ወይም እነሱ ካልሆነ ፖለቲካቸው እያረጀ ነው ማለት ነው አለ። እንዴት አልኩት። እውነት አሁን ይታየህና እግዚአብሔር ሲያጋልጣቸው ለዘመናት በውስጣቸው ደብቀው ያኖሩትን ትክክለኛ ማንነታቸውን አሳዩን እንጂ እስኪ ከኢትዮጵያዊነት በፊት ኦሮሞነትን ማስቀደም ለዚህ ያህል የፖለቲካ ክስረት ያጋልጣል እንዴ? ምን አለበት በቃ ሰምተው እንዳልሰሙ ቢያልፉት ኖሮ። እነዚህ ሰዎች በየአመቱ መንግስትን የሚቃወም የፖለቲካ ፓርቲ እየተፈጠፉ ወደ ህዝብ ይውጡ እንጂ በአመለካከትና በፖለቲካ ንቃት ምን ያህል የዋልዮሽ እየተጎተቱ እንዳለ ነው የሚያሳየን አለኝ። ዝም ብላችሁ ስታስቡ ጀዋር መሐመድ ተጠይቆ ኦሮሞነቱን ባስቀደመ በድምጹ ጠቅላይ ሚኒስትርን የሚያህል ባለስልጣን በዓለም መድረክ ላይ አንገት አስደፋ ብለን ያወደስነውና ያጨበጨምንለት ጋዜጠኛ አያም ኢትዮጵያን ፈርስት ብሎ ቢነሳ እንዴ ጎበዝ ነገሩን ገመድ ጉተታ አደረገውሳ። አሁን እኛ ወጣን አይደላችሁም አለን። እንኳን ዛሬ ነገደ እሁዳነን ስትሉስ እኛ መች ተቃወምን? ኧረ እንዲያው ተጣማችሁ አታጣሙን በፈጠራችሁ። ለኛ እኮ መጀመሪያ አማራም ሆናችሁ መጀመሪያ ኢትዮጵያዊም ሆናችሁ ያው እኮ ናችሁ። ለይተን አናያችሁ። ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። ሀገሪቱን በልካችሁ ለክታችሁ ስትሰፏት፣ በምስላችሁ፣ በባህላችሁ፣ በቋንቋችሁ፣ በሃይማኖታችሁ ስትቀርጿት አላማችሁ አማራም ኢትዮጵያዊም አማራ እንድትመስል አይደል እንዴ? እንዴ ጎበዝ ነቃ በሉ እንጂ። በአንድ ወቅት ለዓለም ስልጣኔ ቁንጮ እንደነበራችሁ አልሰማውም? ታዲያ ምን ነው የዓለም ህዝብ ምድር ደብሮት እላይ ማየት በጀመረበት በ21ኛው መቶ ክፍለ ዘመን እናንተ ፈሰዛችሁሳ? እንዲያው ይሄ ነገር ሰሞኑን ያነበብኩት የአንድ ጸሐፊ ጽሑፍ አስታወሰኝ። የበእውቀቱ ስዩም። በቃ እስኪ ፕሮፌሰሩን ትተን እንዲያው በአካል የምናውቀውን ሰው የጻፈውን ጽሑፍ ላይ ለምን አናተኩርም? ጸሐፊው ለጽሑፋቸው የሰጡት የዘመኑ መንፈስ የሚል አርዕስት ነው። በመጀመሪያ ደረጃ ጀዋር መሐመድን ይቃወምና ከዚያም የሙት ወቃሽ ለመሆን ይዳደዋል። ያውም ስለዋለልኝ መኮንን የኢትዮጵያ ማንነት በአማራ ባህላዊ ስርጭትና በአማራው ፖለቲካ ላይ የተገነባ ነው የሚለውን አባባል ሲቃወም በህግ እየዳኘን ነው። ኧረ ጎበዝ በህግ አምላክ! የኢትዮጵያ ባህል እኮ ከአንድ አለት የተጠረበ አይደለም፣ ከብዙ የመዋጮ ጡቦች የተገነባ ነው ይላል ጸሐፊው። ኧረ በፈጠረ እኛስ ብንሆን ከአንድ አለት ተጠረበ ብለናል። እኛም ልክ አንተ እንዳልከው ከብዙ ጡቦች የተሰራ መሆኑን ነው የምናምነው። ነገር ግን ግልጽ ያላደረከው ነገር ቢኖር ጡቦቹ በመጀመሪያ ጡብነታቸውን የሚናገር የራሳቸው ማንነት ነበራቸው ባይነን። ሀገሪቷ ከአንድ አለት ተጠርባ ብትሰራማ ለዚህ ሁሉ ጭቅጭቅ ባልተዳረግን ነበር። አሁን ግን ያቺ በመዋጮ የተሰራችው ቤት ሁላችንንም መወከል አልቻለችምና ወይ ፈርሰን ሁላችንም ጎልተን ልንታይባት የምንችል ቤት እንሰራለን፣ ካልሆነ ግን በቃ ተለያይተን የየራሳችን ቤት እንሰራለን እያሉ ነው ጡቦቹ። ሌላው በእውቀቱ የሥነ ጽሑፍ ተማሪ እንደመሆኑ መጠን የኦሮሞንና የአማራውን ፖለቲካ ከግጥሞቹ አንጻር ለማየት ፈልጓል። አልፎ ተወርውራ በአማርኛቸው መሃል የተቀላቀለችዋን ኦሮምኛ እንደ አንድነታችን መለያ ማለትም ለመዋሄዳችን እንደ ምሳሌ ተጠቅሞበታል። ለምሳሌ ሜዳና ተራራ በመሃል ሸለቆ ጨፌና መስኩ ለንህ ተደብቆ የሚለውን ግጥም ያስቀምጥና ከዚህ ሁለት ስንኝ ውስጥ ጨፌ የምትሏን የኦሮምኛ ቃል መዞ ያወጣና በዚያ ላይ ያተኩራል።
በእውቀቱ ይህንን ብቻ አይደለም፣ ወደ 3 እና 4 የሚሆኑ አልፎ በኦሮምኛ ቃል ጣልቃ የገቡትን ግጥም እንደ ምሳሌ ለመውሰድ ሞክሯል። ይሄኔ ነው እኔም በተራዬ በእውቀቱን በሕግ አምላክ ብዬ ምዳኘው። ጣሊያኖች ሀገራችንን ሲያስተዳድሯት በነበረበት 5 ዓመት ውስጥ ተመልሰው ያልጠየቁን ስንት ቃላቶቻቸውን ትተውልን ሄደዋል እና ከነሱ ጋርም ተዋህደናል ማለት ነው። ስፍር ቁጥር የሌላቸው የላቲን ቃላቶች የእንግሊዝኛውን ቋንቋ ሲያጨናንቁ መዋሄዳቸውን የሚገልጽ ነው ማለት ነው። እረ በእውቀቱ ተወን። ደግሞ የተዋልደን ተጋብተናል ዕቁባችሁ ስትበላ በቋንቋችሁ መሃል ተወርውራ ጣልቃ የገባችኋን ቃላቶቻችንን መቁጠር ጀመራችሁ። ቃላት እኮ አይደለም በአንድ ሀገር ውስጥ አብሮ ከመኖር ህዝብ ሩቅ ሀገር ተክዶም ይዋሳል አይደል እንዴ? እና ቻው ስትሉ አማርኛ መሆኑ ነው ወይስ መኪና ማለት የአማርኛ ቃል ነው? ደግሞ በአማርኛ ውስጥ የኦሮምኛ ቃላት ቢቀላቀልስ? ብዙ ለአማርኛ ቋንቋ እድገት ከፍተኛ አስተዋጽኦ ያደረጉት እየተገረፉ ቋንቋውን የተማሩ የኦሮሞ ምሁራኖች እንደሆኑ ታውቃለህ። ለምሳሌ ነፍሳቸውን ይማርና ክቡር ሎሬት ጸጋዬ ገብረመድህን በሚጽፉት የአማርኛ ግጥም ውስጥ ኦሮምኛን ጣልቃ ያስገባሉ። በተለይ እሳት ወይ አበባ በሚለው ግጥማቸው ውስጥ ቁጥር የሌላቸው የኦሮምኛ ቃላትን ተጠቅመዋል። ይሄ ማለት ሎሬቱ መዋሃዳችንን ለመግለጽ ሳይሆን ተወልደው ያደጉበት የግላቸውና አፍ መፍቻ ቋንቋቸው ስለሆነ የአማርኛው ቃል እንዳሰቡት ትርጉም ሳይሰጣቸው ሲቀር የፈለጉትን ውስጣቸውን ለመግለጽ ያደጉበትና የተወለዱበትን ኦሮምኛ ስለሚቀናቸው እሱን ለመጠቀም ይገደዳሉ። እሳቸውን ብቻም አይደሉም። በአማርኛችሁና ስነ ጽሑፋችሁ እድገት ወደር የሌለው ሚና የተጫወቱት የግጥምና ዜማ ደራሲ ክቡር አቶ ሳይሌ ደጋጎ በሚጽፉት ግጥሞች ውስጥ ኦሮምኛን ጣል ያደርጉታል። ይሄ ማለት ለመዋሃዳችን ምክንያት ይሆናል ብላችሁ የምታስቡ ከሆነ እንግዲህ እኔ ተሳስታችኋል ከማለት ሌላ ምለው ነገር የለኝም። ሌላው በእውቀቱ ስዩም የቡና ባህልን፣ የአልባሳትን እንዲሁም የጸጉር አሰራርን ከመዋሃድ ጋር ሊያስተያይ ሞክሯል። እንዲያው ቢዮንሴና ጆን ኬሪ ኢትዮጵያን ሲጎበኙ የቡና ተሳታፊ እንዲሆኑ ተደርገዋል አልከን። እሺ ቡናውን ያቀረበችው ሴት ሽሩባዋ ከሐማሴን ወይም ከተምቤ እንደሆነ፣ የለበሰችውም የጋሞ ሸማ እንደሆነ፣ ጀበናው የጅማ ሙስሊም ኦሮሞዎች ባህል እንደሆነ፣ አቦልቶናና በረካ ደግሞ ከአረብኛ የተገኘ እንደሆነ ነግረህናል። የኔ ጥያቄ ግን ጆን ኬሪና ቢዮንሴ በዚያች መድረክ ላይ ያዩት ከቡና ትርኢት ውጪ ይሄ ባህላዊ አልባሳትና ድርጊታቸው የብሔር ብሔረሰቦቹን ኢኮኖሚያዊ፣ ፖለቲካዊና ሃይማኖታዊ ጥያቄዎቻቸውን መልሷል ብለህ ታስባለህ? ከጅማ ሙስሊሞች የተገኘ ነው የምትለን ጀበና ዛሬ ለጅማ ሙስሊሞች የሃይማኖት ጥያቄ መልስ ይሆናል? ታዲያ አንተ በምትኖርባት ምድር ለምን ለሃይማኖታቸው መብት በተሟገቱ የሙስሊም ወንድሞቻችን እህቶቻችንና እናት አባቶቻችን ህይወት በከንቱ ያለፈ ሺዎች እየተጎተቱ ለእስራት ይዳረጋሉ? እስኪ ባህላቸውን የሚወክለው ጀበና ቤተ መንግስት ውስጥ እያለ ዛሬ በዛሬዋ ቀን እንኳን ስንት የሙስሊም ወንድምና እህቶቻችን ህይወት እያለፈ ነው? ኦሮሞዎች በኢትዮጵያ መንግስት ውስጥ ስልጣንም ሲጋሩ እንደነበረ ለማስቀመጥ ሞክሯል። ቢሆንም ስርዓትና ስልጣን ልዩነቱ የገባው አይመስለኝም። ዛሬ አሜሪካንን የምታክል ግዙፍ ኃያል አገርን የሚያስተዳድረው ጥቁር ነው። ሆኖም የሀገሪቱ ስርዓት የተገነባው ለነጮቹ እንዲሆን ተደርጎ ስለሆነ የፕሬዝዳንቱ ጥቁር መሆን የጥቁሩን ህዝብ አንድ እርምጃ ወደፊት ፈቀቅ አላደረገውም። ለዚያ ይመስለኛል ጀዋር መሐመድ አሁን የምናያት ኢትዮጵያ ማንነቷ በአማራ ባህላዊ ስርጭትና በአማራ ፖለቲካ የተገነባች ሀገር ነች ያለው። እናም የኢትዮጵያ ሀገራዊ መለያ ማንነት የምንለው የአማራ ብሔራዊ ማንነት እንደሆነ የምትጠራጠር ከሆነ ልረዳ አልችልም። ወደ ጽሑፉ ማሳረጊያ አካባቢ ደራሲው ኢትዮጵያን አንድ አድርጎ የያዛት የነገስታቱ ጉልበት ብቻ ነው ብለው የሚያስቡ ሰዎች ኢትዮጵያ የተሸመነችበትን ውስብስብ ክር ማየት ያልታደሉ ናቸው ይላል። እኛ ደግሞ አይተናል። እኛ ይሄንን ውስብስብ ክር ፈተን መልሰን ክሮቹን እኩል ድርሻ ሰተናቸው ሳይወሳሰቡ መስራት ከቻለን እሰየው፣ ካልቻልን ደግሞ ሌላ ሸምነን እናሳያቸዋለን ባዮች ነን። በእውቀቱ ስዩም ኢትዮጵያ ለዘላለም ኗሪ ናት ከማለት ተቆጥቧል። ነገር ግን እንደዛች አይሁን ወይም ራይ ታይቶት አላውቅም እንዲህ ይላል። ኢትዮጵያ ማህበሉ ከበረታባት እንደ ታይታኒክ ትሰጥም ይሆናል። ግን መርከቢቱ ስትሰጥም የመርከቢቱ ሳሎን ብቻውን አይተርፍም። መርከቢቱ ስትሰጥም ጓዳው ብቻውን አይተርፍም። ኢትዮጵያ ስትከስም ብሔሮች ተነጥለው ይለመልማሉ ማለት ተፈጥሮ አመሏን እንደ ግትቻ የትም ጥላለች ማለት ነው በማለት ማስፈራሪያ ብጤ ውርውር አድርጓል።
በእውቀቱ እንዲያው እቺ ናት ይመስለኛል ከዓለም ስልጣኔ ወደ ኋላ ያስቀረችን እልሃለሁ። እንዲያው እኔ ያውቅልሃለሁ ማለት አንተው አፈወርቅ ገብረ ኢየሱስን ጠቅሰ እንዳልከው ከአባቶቹ የማይበልጥ ትውልድ እንዳልተፈጠረ ይቆጠራል አይደል ያልከው? ታዲያ እናንተ ምን አለበት ትንሽ ተሽላችሁ ብትገኙ ከአባቶቻችሁ? ለምን እናንተም በእኔ ያውቅልሃለሁ አባዜ ትሰቃያላችሁ? ብታምንም ባታምንም ኢትዮጵያ እንደ ታይታኒክ አትሰጥምም። ቃሌ ነው፣ ይሄን እመነኝ። ነገር ግን ለመፍረስ እያዛጋች መሆኗን መጠራጠር የለብህም። ለምን ብትል በሰው ልጅ ታሪክ ውስጥ በሰዎች የተገነባች ኤምፓየር ተመልሳ በሰሯት ሰዎች ትፈርሳለች። ታሪክ ምስክሬ ነው። ካሁን በኋላ የኢትዮጵያ ኤምፓየር ገዢዎች የኦሮሞን ሕዝብ ትግል አንዲት ቅንጣት ወደ ኋላ ሊጎትቷት አይችሉም። አንድነት ማለት ሁሌም አንድን ዘመን ማድመቅ ከሆነ መልሳችሁ በራሳችሁ ቋንቋ ስታዜሙ ስትዘምሩ አንድነትን ስትዘክሩ ስትሰክሩ ሌላው ጥሏችሁ እንደነጎደ ማን በነገራችሁ? ታዲያ በአይናችሁ ስር ስትፎክሩ በጭቁን ህዝቦች መዋረር ላይ የተገነባችሁ ኤምፓየር ስትፈርስ ተፈጥሮ አመሏን እንደ ግትቻ የትም አጥልምና እግዚአብሔር አድርሶ የታሪክ ምስክር ያድርግላለሁ። መቼም ኤርትራን ስትሸኟት አመሏን እንደ ግትቻ የትም ያልጣለችዋ ተፈጥሮ የኦሮሞ ህዝብ ስለመብቱ በታገለ የትም ትጥል እንደሆን አላውቅም። ይሄንን ነው የኦሮሞ ፎቢያ ያልነው። ቸርን ሰንብት። አብዲ ፊጤ ነኝ ከዋሽንግተን ዲሲ።